ይህንን አደራ ልሰጣችሁ እፈልጋለሁ። መቅድመ ህሱ መንግስቶ ወጽድቆ ወዝንቱ ኩሉ ይትወሰከክሙ። የኔና የእናንተ ጭንቀት ግን ሌላ ነው። አንድ ቀንም ስለ መንግስተ ሰማያት ለጥቂት ደቂቃ እንኳን አስበን የምናውቅ አንመስልም። ገብርኄር ወገብረ ሐካይ ሰዎቹ ሶስት ናቸው። ሁለቱ ገብርኄር የተባሉ የመጨረሻው አንደኛው ደግሞ ገብረ ሐካይ የተባለ እንዳይወስዱብኝ ወንበዴ እንዳይቀማኝ ፈራሁና ጭካኔህንም ስለማውቅ የታደረከው ብለህ ታስጨንቀኛለህ ብዬ ቀበርኩት። ስለ አገልግሎት ስናወራ አገልጋዮች ጳጳሱ፣ ቄሱ፣ መነኩሴው፣ አስተዳዳሪው፣ ሰባኪው እንደሆነ ብቻ የምናስብ ሰዎች አሉ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ገብርኄር ወገብረ ሐካይ ታማኝ አገልጋይና ሰነፍ ሐኬተኛ አገልጋይ። ወለገብርሰ እኩይ አውፅእዎ አፍአ ውስተ ጸናፊ ጽልመት አባሃሎ ብካይ ወሐቄየ ስነን። የማይጠቅመውን ሰነፍ ባሪያ በውጭ ወዳለው ጨለማ አውጡት፣ በዚያም ልቅሶና ጥርስ ማፋጨት ይሆናል። የማቴዎስ ወንጌል ምዕራፍ 25 ቁጥር 30። እጅግ ተወዳጁ አባታችን መልአከ ምሕረት ቆሞስ አባ ዜና ማርቆስ ጸጋዬ የዚህ ታላቅና ልዩ ታሪካዊ ካቴድራል አስተዳዳሪ፣ ክቡራን መምህራነ ቤተ ክርስቲያን፣ የካቴድራሉ ስብከተ ወንጌል ክፍል ኃላፊና ሰባኪያነ ወንጌል፣ የተከበራችሁ አባቶች መነኮሳት፣ ቀሳውስት፣ ዲያቆናት እንዲሁም እጅግ በጣም የምወዳችሁ የምናፍቃችሁ የዚህ ካቴድራል የረቡዕ ጉባኤ የወንጌል ታዳሚዎች አባቶች፣ እናቶች፣ ወንድሞችና እህቶች፣ በቅድሚያ ይህንን ጉባኤ በሚመራልን በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ፍቅር ሰላም እላችኋለሁ። እንደምን አደራችሁ? የሰሞኑን ነው። እንደምን ዋላችሁ? የዛሬውን። እንደምን ቆያችሁ? የአሁኑን። የአምላካችን የእግዚአብሔር ስም ዛሬም ዘወትርም በፍጥረት አንደበት ሁሉ ይመስገን። እንኳን እዚህ መድረክ ላይ እንድንተያይ እንድንማማር ተፈቀደልን። የምንማማርበት ርዕስ ቤተ ክርስቲያን
በዚህ ሳምንት ከምታነሳቸው ሐሳቦች መካከል አንዱን ነው። የዚህ ሳምንት ስያሜ ለዚህ ጉባኤ መንገር ለቀባሪ ማርዳት ያህል ነው። ጉባኤውን ስለማውቀው ጠንቅቃችሁ ታውቁታላችሁ። ቅድስት ቤተ ክርስቲያን ስንዱ እመቤት አብይ ጾምን፣ ሰንበታቱን፣ የጌታን ጾም ስም ሰይማ ኢየሱስ ክርስቶስን ታስተዋውቅበታለች፣ ትሰብክበታለች። ቤተ ክርስቲያን የክርስቶስ ራሷ ትምህርቷ ወንጌሏ ክርስቶስ መሆኑን የምናውቅበት ጊዜ ይህ የአብይ ጾም ጊዜ ነው። በዚህ በአብይ ጾም የጌታ ጾም ነውና ከሌላ ጊዜ በተለየ መልኩ እርሱን ታስተዋውቅበታለች። ማስተዋወቅ ብቻ ሳይሆን ትምህርቱን፣ መልእክቱን፣ የመጨረሻውን ግቡን ጭምር የጌታን ትመሰክርበታለች። አስተውላችሁ ከሆነ ዘወረደ ብለን ከጀመርን ጀምሮ እስከ ዛሬ እንደገናም እስከ ትንሣኤ ድረስ በየሰንበቱ በየጊዜው ሌላ ቋንቋ የላትም ቤተ ክርስቲያን። ዘወረደ ብትል ቅድስት፣ መጻጉዕ ብትል ገብርኄር፣ ደብረ ዘይት ብትል ሁሉም ከጌታ መውረድ አንስቶ ስራዎቹን፣ ተአምራቱን፣ ምስክርነቱንና ማስጠንቀቂያውን ጭምር የምታስተምርበት ወቅት ነው። ስለዚህ በዚህ ሳምንትም የእርሱን ትምህርት ከባለፈው ሳምንት ጀምሮ እስካሁን ድረስ የምታስተምረው፣ የምትናገረው፣ የምትመክረው ጌታችን መድኃኒታችን ኢየሱስ ክርስቶስ በመጨረሻው ስለሚከፍለው ክፍያ ነው። የዛሬ ሳምንት የነበረው ሰንበት ባለፈው ያሳለፍነው ደብረ ዘይት ነው። ያሁኑም የገብርኄር ሳምንት ከደብረ ዘይት የተገናኘ የተያያዘ ነው። ወንጌሉም ተያይዞ የሚነበብ ነው። ገብርኄር ይባላል። ብዙ ጊዜ ገብርኄር እያልን ቸር የሆነውን አገልጋይ ማንነት ነው የምንነግራችሁ። ቸር ታማኝ የሆነው አገልጋይ የሚገጥመውን ነገር ያደረገውን ስራ ገብርኄር ብለን እንመሰክርላችኋለን። ግን መልካሙን አገልጋይ ብቻ ሳይሆን ታማኙን አገልጋይ ብቻ ሳይሆን ያልታመነውንም ማንነት መጽሐፍ ቅዱስ ጽፎልናል። ወኩሉ ዘተጽሕፈ ለተግሣጸ ዚአነ ተጽሕፈ፣ የተጻፈው ሁሉ ልንማርበት፣ ልንገሰጽበት፣ ሕይወታችንን ልንመራበት ተጽፎልናል ይላል ቅዱስ ጳውሎስ። ቅዱስ ጴጥሮስም ይህንኑ ይደግመዋል። ስለዚህ መልካሙንም የተጻፈውን እንደገና ደግሞ ክፉውንም የተጻፈውን ማወቅ ይገባል። ከመልካሙ ከክፉም እንማራለንና እግዚአብሔር ያስተምረን። ስለዚህ ነው የትምህርቴን ርዕስ የቅድሙን ጥቅስ መነሻ በማድረግ ገብርኄር ወገብረ ሐካይ፣ ታማኝ አገልጋይ
እና ደካማ ሰነፍ ሐካይ ሐኬተኛ አገልጋይ በሚል ያነሳሁት። ሁለቱንም እናያለን እያነጻጸርን በንጽጽር እናቀርበዋለን። ይህ ንጽጽር የኛን ሕይወት በየትኛው እንደሆነ እንድናውቅ እንድንረዳ ያደርገናል። ጉዳዩ የተነሳው ምዕራፍ 24 ላይ ነው። በደብረ ዘይት የተነበበውን የተባለውን ታውቃላችሁ። ከዛ ነው መነሻው። እስካሁን ምዕራፍ 25 መጨረሻ ድረስ እነ ቅዱስ ጴጥሮስ ወይም ሐዋርያቱ ለጠየቁት ጥያቄ መልስ እየሰጠ ነው የመጣው። በደብረ ዘይት ሳምንት እንደተማርን ጥያቄ ተጠይቆ ነው መልስ የሰጠው። ጥያቄው ስለ መጨረሻው ቀን ነበረ። ወገኖቼ ሁልጊዜ እንድታስታውሱት ልሰጣችሁ የምፈልገው ቃል አለ። መጽሐፍ ቅዱስ ላይ እናንተ ስለምትበሉት፣ ስለምትለብሱት፣ ስለምትጠጡት አትጨነቁ፣ ነገር ግን የእግዚአብሔርን መንግስት ስለ እግዚአብሔር መንግስት ዘወትር አስቡ ተጨነቁ እንጂ የሚል ቃል አለ። ይህንን አደራ ልሰጣችሁ እፈልጋለሁ። መቅድመ ህሱ መንግስቶ ወጽድቆ ወዝንቱ ኩሉ ይትወሰከክሙ። አስቀድማችሁ የእግዚአብሔርን መንግስት ሹ ፈልጉ፣ ሌላው ሁሉ ይጨመርላችኋል። ይህንን የሚያስተውል ክርስቲያን፣ ይህንን የሚያነብ ክርስቲያን፣ ይህንን የሚሰማ ክርስቲያን ራሱን ይፈትናል። የኛ ጭንቀት ስለምንድን ነው? የኛ ሐሳብ ስለምንድን ነው? የኛ ወሬ ስለምንድን ነው? ያውም ቤተ ክርስቲያን እየመጣን ጉባኤ እየተማረ እያነበብን ጭንቀታችንና ሐሳባችን ጌታችን መድኃኒታችን ኢየሱስ ክርስቶስ ዳረጎት ምርቃት ነው ብሎ የተናገራቸው ነገሮች ናቸው። እነዚህ ምርቃት የተባሉ ምርቃትነታቸው የእግዚአብሔርን መንግስት ማሰብ ስንችል። ወጣቶች ምንድነው ጭንቀታችሁ? ምንድነው ሐሳባችሁ? ስለምንድነው ዘወትር የምናስበው? ምናልባት ስለ ስጋዊ ኑሯችን ሊሆን ይችላል። ስለ ትዳር የሚያስብ አለ፣ ስለ መብል፣ ስለ መጠጥ፣ ስለ ስራ የሚያስብ አለ፣ ስለ ኑሮ የሚያስብ አለ። ብዙ ሐሳቦች በሰዎች ዘንድ አሉ። ጌታ ግን መቅደመ ህሱ ስለዚህ አታስቡ አላለም። ነገር ግን አስቀድማችሁ እናንተ የእግዚአብሔርን መንግስት ሹ ፈልጉ። ምን ማለት ነው? የእግዚአብሔርን መንግስት እወርሳለሁ አልወርስም? በቀኙ ያቆመኛል ወይንስ በግራው? በፍርዱ ቀን መግቢያዬ የት ነው ብለን ሁል ጊዜ ልንጨነቅ የሚገባው ለዚህ እንደሆነ ወንጌል ያስተምረናል። የኔና የእናንተ ጭንቀት ግን ሌላ ነው። አንድ ቀንም ስለ መንግስተ ሰማያት ለጥቂት ደቂቃ እንኳን አስበን የምናውቅ አንመስልም። እሱማ ቢሆን ስለ እሱ ብንጨነቅማ፣ ስለ እርሱ ብናስብማ ህይወታችን ያስታውቅ ነበር፣ ኑሯችን ያስታውቅ ነበር። ስለ መንግስተ ሰማያት ስለ መጨረሻው ፍርድ የምናስብ ቢሆን። ለዚህ ነው ሐዋርያት ተጨንቀው፣ የሚገርማችሁ ጥያቄው ራሱ የመነጨው ክርስቶስ ጌታ የድንግል ማርያም ልጅ ስለሚፈርሰው ቤተ መቅደስ ከነገራቸው በኋላ ነው። ውበቱን አዩ፣
በኢየሩሳሌም ያለውን መቅደስ የድንጋዩን አደራደር ተመለከቱና መቼ ይሄ ነገር እንዴት ነው ብለው አድንቀው ነገሩት። ኢየሱስ ክርስቶስ ይህ አሁን የምታደንቁት የምታዩ ድንጋይ በድንጋይ ላይ ሳይፈርስ አይቀርም አላቸው። መነሻው ይሄ ነው። ያንን ሲነግራቸው መች ሊሆን እንደሚችል መናፈቅ ጀመሩ። ጥያቄያቸው እሱ ሆነ። ሌላ ጥያቄ ጠፋባቸው። ጌታ ሆይ አሁን እንዲህ ብለሃል፣ አይቴ ውእቱ መቼ ይሆን ወምንቱ ውእቱ ትእምርቱ ምልክቱስ ምን ይሆን? ያንተ መምጫ ድንጋይ በድንጋይ ላይ የሚፈርስበት ዓለም የምታልፍበት የዓለም መጨረሻ ምልክት ምን ይሆን እያሉ ይጨቀጭቁን። ወደ ደብረ ዘይት ወስደው ይህን ጥያቄ ጠይቆታል። ደብረ ዘይት ብለን የሰየምነው ለዚህ ነው። አባቶቻችን የሰየሙት ከዚህ ጥያቄ መነሻ ነው። ይሄ ሁሉ መልስ ጥያቄው ምዕራፍ 24 መጀመሪያ አካባቢ ነው። መልሱ ግን እስከ ምዕራፍ 25 መጨረሻ ድረስ ይዘልቃል። በተለያየ መንገድ በቅድሚያ ነገራቸው መቼ መሆን እንደሚችል አሳወቃቸው። በዚህና በዚህ ጊዜ የሚባል አይደለም፣ ነገር ግን ምልክቶቹ እንዲህና እንዲህ ናቸው ብሎ ምልክቱን ነገራቸው። ከነገራቸው በኋላ በተለያየ ምሳሌዎች የመምጣቱን ጉዳይ በመምጣቱ የሚፈጸመውን ነገር ይነግራቸው ጀመር። በደንብ አንብቡት። ምዕራፍ 24 ምዕራፍ ሁለቱንም ምዕራፎች በየተራ ምሳሌ እያነሳ ሲመጣ የሚሆነውን ነገር ይነግራቸው ነበር። ስለዚህ ዛሬ የገብርኄርን ታሪክ የመልካሙን አገልጋይ ታሪክ ያነሳ ወይም የነገራቸው ወይም ያስተማራቸው ሲመጣ የሚከናወነውን የሚሆነውን፣ ስለዚህ ለመምጣቱ ዝግጅት ማድረግ እንዲገባ በሚነግራቸው አንቀጽ ውስጥ የተጠቀሰ ነው። ከዚህ አንቀጽ ከፍ ብሎ የአምስቱን ቆነጃጅት ደናግልና የአምስቱን ሰነፎች ደናግል ምሳሌ ተናግሮ ድንገት ይመጣልና ተዘጋጅታችሁ ኑሩ አላቸው። ቀጠለ። ስለ መልካሙ ስለ ታማኙ አገልጋይና ስላልታመነው ስለ ሰነፉ አገልጋይ ምሳሌ ነገራቸው። እንዲህ ብሎ ወደ ሩቅ አገር የሚሄድ አንድ ሰው የእግዚአብሔርን መንግስት ይመስላል አለና ጀመረ። ወደ ሩቅ አገር ከተማውን ሀገሩን ንብረቱን ጥሎ ወደ ሩቅ አገር የሚሄድ አንድ ነጋዴን ወይም ደግሞ አንድ ንጉስን ትመስላለች። መንግስተ ሰማያት። ስለ መንግስተ ሰማያት ነው የምናወራው ወገኖቼ። የዚህ ወንጌል የረቡዕ ጉባኤ የዚህ ሁሉ ዓመት ትምህርት ሌላ ዓላማ የለው። የእግዚአብሔርን የፍርድ ቀን ማሳወቅና በዚያ በፍርድ ቀን በቀኝ እንድንቆም ማድረግ ነው። እሱን እንድናስብ ማድረግ ነው። እንዲህ ማድረግ ካልቻለ ይሄ ጉባኤ ልክ አይደለም። ከመጀመሪያው ጉባኤው ሲመሰረት ጀምሮ እስከ ዛሬ ድረስ ባሉት ዓመታት ይሄንን ስንቅ ካላደረግን፣ ስለዚህ የሚያስብ ትውልድ ካላፈራን ከዚህ ተለይቷል ትውልዱ። ጉዳዩ ሌላ ይሆናል። ጉባኤ መማር
ማስቀደስ ከዛ የዘለለ ማንነት ልናሳይ አልቻልንም። አዎ ብዙዎችን አፍርተናል። ብዙዎች ንስሐ ገብተው የጌታን ሥጋና ደም ሲቀበሉ ተመልክተናል። ክብር ለስሙ ይሁን። የጉባኤው ዓላማ ይሄ ነው። ስለዚህ ሁለቱን አገልጋዮች ምሳሌ አመጣ። ገብርኄር ወገብረ ሐካይ ሰዎቹ ሶስት ናቸው። ሁለቱ ገብርኄር የተባሉ የመጨረሻው አንደኛው ደግሞ ገብረ ሐካይ የተባለ ሁለቱ ታማኝ ተብለው የተሸለሙ፣ አንዱ ግን ሰነፍ ተብሎ የተወረወረ። እንዲሁ ታሪኩን ባጭሩ ልንገራችሁና ወደ ጉዳይ ልንመለስ። ሰውየው ወደ ሩቅ አገር መሄድ ፈለገ ይላል። ሲሄድ ግን ባሮቹን ጠርቶ 3 ባሮች ጠራና ለሁሉም እንደ አቅሙ እንደ ችሎታቸው ገንዘቡን ሰጣቸው። ለምን? ከመይግበሩ ቦቱ የሰሩበት ዘንድ ገንዘቡን ሰጣቸው። ግን እንደ አቅማቸው ይላል። እንደ አቅማቸው ለአንዱ 5 ለአንዱ 3 ለአንዱ 1 እንደ አቅማቸው። የሚያዳላ ሆኖ አይደለም፣ የሚመርጥ ሆኖ አይደለም። እንደ አቅማቸው ይላል መጽሐፍ። እንደ ችሎታቸው ሰጣቸው። ሄደ ጥሏቸው፣ ስሩበት ብሎ አትርፉ፣ ነግዱበት ብሎ ተመልሶ መጣ። ጊዜ አትፈጀና ጊዜ ሰጣቸውና የሚሰሩበት ተመልሶ ሊቆጣጠራቸው ጀመረ። በዚህ በዘመናዊው ትምህርት በኢኮኖሚክሱም በአካውንቲንጉም ስናይ ሁል ጊዜ ከሰጠን በኋላ ኢቫሉዌት ማድረግ ወይም መገምገም፣ ማየት ከዚህ ከጌታ ምሳሌ ዓለሙ የተማረው ነው። ኢቫሉዌሽን ይሉታል። መገምገም፣ ማየት። ስለዚህ መጣ፣ ተቆጣጠራቸው፣ ገመገማቸው፣ ስራቸውን መዘነ። ሁለቱ አለፉ፣ ሰርተው ተገኙ በአቅማቸው ልክ። የሚገርማችሁ እንዲሰሩም የተጠየቁት በአቅማቸው ነው። እንመጣበታል። እንደ አቅማቸው ሰርተው ተገኙ። 5 ያተረፈው 5 የተሰጠው 5 አትርፎ በአቅሙ ልክ በተሰጠው ልክ። 2 የተሰጠው 2 አትርፎ ተመሰገኑ ሁለቱ። ኦ ገብርኄር ዘበህዳት ምእመነ ኮንከ ዲበ ብዙ ሰይመከ። ያው አንተ ታማኝ ባሪያ፣ ለሁለቱም የተነገረ ነው። አንተ ታማኝ ባሪያ በጥቂቱ ታምነሃልና በብዙ ሾመሃለሁ። ሾማቸው። ዞር አለና ባለ አንዱን ጠየቀው። እሱም ያለውን ታስተውላላችሁ። ጉዳያችን እሱ ጋር ነው። ገና ጥያቄ ሲቀርብለት ከአፉ የሚወጣው የሚተፋው ነገር ስድብ ነበረ። አንተ ክፉ ጨካኝ፣ ካልዘራህበት የምታጭድ ካልበተንክበት የምትሰበስብ እንደሆን ካቃለሁ። ስለዚህ በኋላ መጥተህ እንዳታስጨንቀኝ፣ ምናልባትም ሌቦች ሰርቀው እንዳይወስዱብኝ
ወንበዴ እንዳይቀማኝ ፈራሁና ጭካኔህንም ስለማውቅ የታደረከው ብለህ ታስጨንቀኛለህ ብዬ ቀበርኩት። ይኸው ብርህ የቀበርኩትን ብር እንካ። አለማጥፋቱም አንድ ነገር ነው። በዚህ ጊዜ አንተ ሰነፍ፣ ስንፍናውን ብቻ አይደለም የተናገረው። ለመሆኑ እኔ እንዲህ አይነት ጨካኝ መሆኔ፣ ካልዘራሁበት የማጭድ ካልበተንኩበት የምሰበስብ መሆኔን ማን ነገረ? እንዴት ሳወቅ? ይህን ማውቀ ቢሆን ኖሮ ገንዘቤን በሰራህበት ነበር። ሰነፍ ሆነ ነው። ስለዚህ ቀሙት አለ። የያዘውን መክሊት ቀሙት። ወስዳችሁ ለነዚያ ላተረፉት፣ ላበዙት፣ ለሰሩበት ለታማኞቹ ስጧቸው። ይህንን ግን ወሰዱበት። አዎ ላለው ይጨመርለታል፣ የሌለው ደግሞ ያለውን የመሰለውን ሁሉ ይወስዱበታል አለ። ስለዚህ ወስዳችሁ እሱን ደግሞ ወደ ውጭ ጣሉት። በዚያ እሳት መከራ ለቅሶ ባለበት ቦታ ወስዳችሁ ጣሉት አላቸው። ታሪኩ ይሄ ነው። እነዚህን ሰዎች ሁለቱንም እያወዳደርን መልካም የሰራውን ወይም የታመነውን ብቻ ሳይሆን ያልታመነውም ከሕይወታችን ጋር እያወዳደርን ልናያቸው ይገባል። ወገኖቼ እኔ መልካም የሰራው እንዲህ አደረገ፣ እንዲህ አተረፈ፣ አትርፉ ሲባል ብዙ ጊዜ እንሰማለን። ትኩረት አድርገን ግን ያ አካይ የተባለውን እንድናየው ፈልጋለሁ። እሱ ላይ ነው ጉዳይ። በመጀመሪያ እስቲ እናወዳድራቸው። ተመሳሳይነት አላቸው፣ እንደገና ደግሞ ልዩነትም አላቸው። ተመሳሳይነታቸው አንደኛ ሁለቱም አገልጋዮች ናቸው። አገልጋይ ቅድም ክቡር መምህራችን መምህር ክቡር መጋቤ ሐዲስ በጨረፍታ ሲናገሩ ሰምቻቸው አገልጋይነት ምን እንደሆነ የሰሞኑ ትምህርት እሱ ስለሆነ አገልጋይ ብዙዎቻችን ስለ አገልግሎት ስናወራ አገልጋዮች ጳጳሱ፣ ቄሱ፣ መነኩሴው፣ አስተዳዳሪው፣ ሰባኪው እንደሆነ ብቻ የምናስብ ሰዎች አለ። አገልግሎት ልዩ ልዩ ነው። ሁሉም እንዳቅሙ የሚያገለግልበት መክሊት ተሰጥቶታል። ሁላችንም አገልጋዮች ነን። የሚሾም የሚባርክ የሚቀድስ አለ፣ የሚሰብክ የሚያስተምር አለ። እንደገና ደግሞ በምእመን አገልጋይነት ብዙ አገልግሎቶች አሉ። ጌታ ትርፍ የሚጠብቅብን የምንጠየቅበት አገልግሎት አለ። ብዙ ባለን ደረጃ ባለን አቅም። ስለዚህ ሁላችንም አገልጋዮች ነን። ሁለቱም ወይም ሶስቱም ምንድን ነበሩ? አገልጋዮች። እኔ አገልጋይ አይደለሁም የሚል ማንም አይኖርም። አገልግሎቱ ግን ልዩ ልዩ ነው። አገልግሎታችን ግን እንደ አቅማችን ነው። እነዚህ ሶስቱም ሁለቱን እንደ አንድ አድርጌ ነው ሁለቱ የምላችሁ። ገብርኄር የተባሉትም ገብረ ሐካይ የተባለውም አገልጋዮች ናቸው። ሁለተኛው ሁሉም
በአቅማቸው ልክ ነው የተሰጣቸው። አድሎ አልተፈጸመም። እንደ አቅማቸው ነው የተሰጠው። ወገኖቼ ሁላችንም በተሰጠን ልክ በአቅማችን ነው የምንጠየቀው። መምህር ያልሆነውን ለምን አላስተማርክም? ቀዳሽ ያልሆነውን ለምን አልቀደስክም? አይደለም። በራሱ አገልግሎት በራሱ ማንነት የሚጠየቀው ጥያቄ አለ። ብዙ አገልግሎቶች አሉን። የላችሁም እንዴ እናንተ? እስቲ አገልግሎታችሁን ንገሩኝ፣ አንድ ሁለት። የእናንተ አገልግሎት ጌታ ከኛ የሚጠብቀው አገልግሎት እንመጣበታለን መጨረሻ ላይ እንደ አገልግሎታችን የሚጠየቅበት። ስለዚህ እንደ አቅማቸው ነው የተሰጣቸው። በዚህ ተመሳሳይ ናቸው። ሌላው ሁለቱም ጥያቄ ተጠይቀዋል። ሁለቱም ወይም ሶስቱ፣ ሁለቱም ስላችሁ ይገባችኋል መሰለኝ። ሄሩና ሁለቱ ሄር ስለሆኑ ነው። ተጠይቀዋል። ጥያቄ አለባቸው። ያለ አድሎ ይሄ ደካማ ነው ይሄ ትልቅ ነው ሳይባል አንድ አይነት ጥያቄ ተጠይቀዋል። አንድ አይነት ጥያቄ። ይሄ አንድነታቸው ነው። ልዩነታቸውን ደግሞ እንመልከት። የመጀመሪያው ልዩነታቸው መታመንና አለመታመን ነው። እነዚያ ገብር ኄር የተባሉት ከነስያሜው ታምነው ተገኝተዋል። ያ ደግሞ አልታመነም። ወገኖቼ አልታመነም። መታመን ከሁላችን ይጠበቃል። እንደ አቅማችን ልንታመን ይገባል። ሃይማኖት እሱ ነውና በተሰጠን ጉዳይ፣ በተሰጠን መክሊት፣ በተሰጠን ትምህርት ምናልባት ልካችንን የሚያውቀው እርሱና እኛ ነን። 1 ወር የተማረ አለ፣ 10 ዓመት የተማረ አለ፣ 2 ቀን የተማረ አለ፣ 2 ዓመት የተማረ አለ። የተሰጠህ መክሊት በአቅምህ ነው። በአቅምህ ትጠየቃለህ። በዛ በሰማኸው አቅም ልክ ታማኝ መሆን ይገባል። ሌላው ልዩነት አመስጋኝነትና ተሳዳቢነት ነው። እነዛ ሁለቱ የተሰጣቸውን አደራ ለመገምገም ሲመጣ ሰጪው በምስጋና በብሩህ ገጽ ደስ በሚል ቋንቋና ፊት ተቀበሉት። ስለዚህ በምስጋና አዎ ጌታ ሆይ እንደ አቅማችን ሰጥተህን ነበር፣ እናመሰግናለን፣ የሰጠህንም እንድንሰራ ነው፣ ይኸው ሰራን ብለው በብሩህ ገጽ ተቀብለው መልስ መለሱ። ይህ ከመስራት ብዙ ጊዜ የሰራ ሰው፣ ብዙ ጊዜ ያተረፈ፣ ብዙ ጊዜ በንስሐ የኖረ ሰው ሁል ጊዜ በእግዚአብሔር ፊቱ ብሩህ ሆኖ ነው የሚኖረው። አያፍርም። የሚጨነቅበት ነገር የለውም። ጌታውን በብሩህ ገጽ ይቀበላል፣ መልስ ይሰጣል በምስጋና። እንደነዚህ ሁለት ሰዎች። ያኛው ግን እስቲ እዩ፣ ገና ጥያቄ ሲቀርብላቸው ስለ ራሳቸው አለመስራት ሳይሆን ስለ ሰጪው ማንነት መተንተን ጀመሩ። አንተ ክፉ ነህ ብለው መሳደብ ጀመሩ። እናውቀሃለን እኮ አውቀሃለሁ እኮ አለ። ዝም ብለህ የምትኮንን ያልዘራኸውን አምጡ ብለህ ለማጨድ የምትሞክር ያልበተንከውን ሰብስቡ የምትል
እንዲሁ የምትፈርድ መሆንህን አውቃለሁ። እንዴ ማጠየቀው? ይሄንን የተጠየቀው ጥያቄ እኮ ሰርተሃል። ዛሬም ሰነፎች፣ ዛሬም የማይሰሩ ሰዎች ስለ ራሳቸው ከመናገር ይልቅ ምክንያት መደርደር ይልቁኑ አልፈው ተርፈው ሰጫቸውን መስደብ ይቀናቸዋል። እንዲህ ነው የሰነፎች ስራ። ስንፍናው ስጋዊ ብቻ አልነበረም፣ የአእምሮም ስንፍና ነበረበት። የአእምሮ ስንፍና ያለው ሰው ከአእምሮ የሚወጣው የሰነፎች ቋንቋ ነው። እንደው ትምህርቱን በሰፊው ያስኩትና ጊዜው እየሄደብኝ ነው። ይገባችሁ ዘንድ ልጠቅልለው። ሌላው አትራፊና ከሳሪ ናቸው። ሌላው ደግሞ ተሸላሚና ተወርዋሪ ናቸው። እነዚህን እያነጻጸራችሁ ይዋቸው። ወደ ገብረ ሐካይ መጨረሻው ሐሳብ ልሂድ። በዚህ ውስጥ ራሳችንን እንይበት ወገኖቼ። የመጨረሻው ቃል ወለገብር እኩይ አውፅእዎ አፍአ ነው። እኩይ የሆነው ወይም አመፀኛ የሆነው ወይም ያላተረፈው ያ ባሪያ ወደ ውጭ አውጣው። እንቅልፍ ወደ ሌለበት፣ ትሉ ወደማያንቀላፋበት ወደዚያ አውጡት፣ ወርውሩት፣ የያዘውንም ቀሙት ይላቸዋል ይላል። ይህንን ነው መናገር የፈለገው ጌታ። የመጨረሻውን ፍርድ ነው ወገኖች። እኛ በሕይወታችን በወንጌል በሰማነው ልክ በማንነታችን ልክ የማናተርፍ ከሆነ 10 ዓመት ሙሉ አትስረቅ፣ አትግደል፣ አታመንዝር፣ በሐሰት አትመስክር እየተባልን ኖረናል። እነዚህ የምናተርፍባቸው መክሊቶቻችን ናቸው። ባልንጀራህን ውደድ፣ አብላ፣ አጠጣ። አንዳንድ ሰው ይመጻደቃል። በዓመት አንድ ጊዜ ለትንሣኤ አዋጡ ብለን ብለን ስለምናበላቸው ነዳያን እንዳትመጻደቁ። ጥቂቷ ናት እቺ ከምናተርፍበት፣ ያኔ ትርፍ ነው ብለን ከምንሰጠው ጥቂቷ ናት። ብዙ የምንሰራቸው ስራዎች አሉ በመንፈሳዊነት። ይልቁኑ ንስሐ መግባት ማትረፍ ነው። ኃጢአትን መተው ማትረፍ ነው። ፊታችን በብሩህ ገጽ ጌታ ዘንድ እንዲቀር፣ ጌታዬ ሰጠኝ ነበር ያው አትርፌያለሁ እንድንል ራሳችንን እንፈትሽ። አሁንም በነበረን ማንነት፣ አሁንም በሌብነት፣ አሁንም በዝሙት፣ አሁንም በኃጢአት፣ አሁንም በዘፈን፣ አሁንም በምቀኝነት፣ አሁንም በመለያየት፣ አሁንም በተንኮል፣ በቅናት፣ በምቀኝነት ውስጥ የምንኖር ከሆነ መቼ እንደሆነ አታውቁም የምንጠየቅበት። አሁን ሊሆን ይችላል፣ በኋላ ሊሆን ይችላል፣ ነገ ሊሆን ይችላል። አታውቁምና እንግዲህ ንቁ ነው የተባለው። በዚህ ልክ አትርፈን ካልተገኘን የወንጌላችን ስብከት፣ የመምህራኑ ጩኸት፣ የአባቶች ወንጌል ሁሉ አደራ ያን ጊዜ ዋጋ እንዳታጣ አደራ። በግራ ከሚሆኑት ካላተረፉት ሂዱ ከሚባሉት ከሚጣሉት መካከል እንዳንሆን አትርፈን እንገኝ። በሁሉም ነገር አትርፈን እንገኝ። በሁሉም ጉዳይ መክሊቱ ተሰጥቷል። እኔም አንተም፣ እኔም ባቅሜ፣ አባም ባቅማቸው፣ ቄሱም ባቅማቸው በተሰጣቸው ልክ አንተም ባቅም፣ አንቺም ባቅምሽ ትጠየቂያለሽ፣ እንጠየቃለን። ጥያቄ ያለብን ሁለቱም ተጠይቀዋል። የሰሩ ብቻ አይደለም፣ ያልሰሩትም ተጠይቀዋል። የሰራው ተሸለመ፣ ያልሰራው ደግሞ ተጣለ። እንደው መሸለም ቢቀር አለመጣል፣ መሸለሙ ይቅርብን።
ግን ከሚጣሉት መካከል እንዳንሆን ወገኖቼ። የመጨረሻው ትምህርቱ ይሄ ነው የጌታ። ከዚህ በኋላ ወደ ሞትና ወደ መሰቀል ወደ ትንሣኤው ነው የሚሄደው ወንጌሉ ራሱ። ይሄ ማስጠንቀቂያው ነው። ስለዚህ ወገኖቼ እነዚህ ሰዎች ታሪክ የሚያስተምረን ይሄንን ነው። እንዳንጣል ተዘጋጅተን እንድንኖር፣ እንዳንጣል አትርፈን እንድንኖር፣ እንዳንጣል ይልቁኑ እኔና እናንተ በዚህ ጉባኤ የምንማር በዚህ ጉባኤ የተቀመጥን ወገኔ ስንት ሮብ መጣህ አይደለም ጥያቄው። ጥሩ ነው መምጣታችን። ጥያቄው ስንት ሮብ መጣህ አይደለም፣ ስንት ቀን ዘመርክ አይደለም፣ ምን አደረግ፣ ምን ሰራ፣ አትርፈሃል በህይወት በጎረቤት በቤት አትርፈህ ተገኝተሃል ነው ጥያቄው። እሱ ነው ጥያቄው። ምናልባት የሮብ ብዛት፣ ምናልባት የማስቀደሳችን ብዛት ፍርድ ቤት መልስ የሚያሰጥ እንዳይመስለን። እሱ መንገዶች ናቸው። አዎ ያስፈልጋል። ነገር ግን ምን አደረግ፣ ምን ተገበርክ፣ አተረፍክ ወይንስ አላተረፍክ? ሰጥቼ ነበር ምን አደረግከው ነው ጥያቄውና ለዚህ ጥያቄ መልስ እንድንሰጥ ጌታ ሆይ አዎ ሰጥተኝ ነበር ተመስገን አትርፌያለሁ እንድንል ያስፈልጋል። ከገብረ ሐካይ ስራ ተጠብቀን ገብረ ኄር እንድንሆን እግዚአብሔር ይርዳን። ወስብሐት ለእግዚአብሔር።